ህገወጥ የሰዎች ፍልሰት አሁንም ለዓለም ፈተና ሆኖ መቀጠሉንና ኢትዮጵያም ይህንን ድንበር ዘለል ችግር ለመቅረፍ ከ2019 እስከ 2023 ድረስ የሚተገበር ሁለተኛው የፍልሰት አስተዳደር ስልታዊ እቅድ ይፋ ያደረገችው በዚህ በተገባደደው ሳምንት ነበረ። በእቅዱ እንደ ግብርና እንዲሁም ደግሞ ትምህርት የመሳሰሉ ሚኒስቴር መስሪያ ቤቶች የፍልሰት ጉዳይ ብለው አቅደው እንዲሰሩበት ለማድረግ ይረዳልም ተብሏል። በመድረኩ መንግስት ዜጎችን ከህገወጥ ፍልሰት ለመታደግ የግንዛቤ ማስጨበጫ ብሎም ደግሞ የህጋዊ የውጭ ሀገር የስራ ስምሪት ቢጀምርም ዜጎች አሁንም በኢመደበኛ መንገድ እየተሰደዱ መሆኑ ተነግሯል። በህገወጥ የሰዎች ፍልሰት ዙሪያ ዳግማዊት ደረጀ ተከታዩን ዘገባ አጠናቅራለች፣ እንደሚከተለው ይቀርባል። ህገወጥ የሰዎች በተለይም የሴቶችና ህጻናት ዝውውርና ስደተኞችን በህገወጥ መንገድ ድንበር የማሻገር ወንጀል ከጊዜ ወደ ጊዜ ስር እየሰደደና እየተባባሰ መጥቷል። ይህንን ተከትሎም ዜጎች በህገወጥ መንገድ ከሀገር ለመውጣት በሚያደርጉት ጥረት ለበርካታ የሰብአዊ መብት ጥሰትና እንግልት እንዲዳረጉም እያደረገ ይገኛል። አሁን እየተበራከተ የመጣው ዜጎችን በህገወጥ መንገድ ድንበር የማሻገር ወንጀል ደግሞ ለዓለም ስጋት እየሆነ መምጣቱን የዓለም አቀፉ የስደተኞች ድርጅት በተደጋጋሚ ይናገራል። ኢትዮጵያም ይህንኑ ፈተና እየተጋፈጡ ከሚገኙ ሀገራት መካከል አንዷ ስትሆን በርካታ ዜጎቿ የተሻለ ስራና ህይወት ፍለጋ ተታለውና በተለያዩ ምክንያቶች ይሰደዳሉ። በዚህም በርካቶች ለከፋ ስቃይና እንግልት እየተዳረጉ መሆኑን ህገወጥ ፍልሰትን በሀገር አቀፍ ደረጃ ለመከላከልና ለመቀነስ የተቋቋመውና በፍትህ ሚኒስቴር የሚመራው የብሔራዊ የፍልሰት ትብብር ጥረት ማስተባበሪያ ጽህፈት ቤት ኃላፊ የሆኑት አብርሃም አያሌው ነግረውናል። አብዛኞቹ ዜጎቻችን ተታለው ከሚኖሩበት ቀዬ ወጥተው በሀገራችን ውስጥ ባሉ የተለያዩ ክልሎችና ድንበር ተሻግረውም በመተላለፊያና በመዳረሻ ሀገራት የሚደርስባቸው የመብት ጥሰት እስከ ሞት የሚደርስ አደጋ በየጊዜው የምንሰማው አንገት የሚያስደፋና አሳዛኝ ክስተት የሚፈጠረው በአንድ በኩል በሚከተሉት መደበኛ ያልሆነ ፍልሰት በየመንገዳቸው ላይ የሚገጥማቸው ሪስክ ባለማወቃቸው ወይም ባለመረዳታቸው ነው። ንጋት ግሎባል ኢኒሼቲቭ የተባለ ከስደት ተመላሾችን የሚያግዝ ተቋም መስራችና ዋና ዳይሬክተር የሆኑት ዳንኤል መለሰ በበኩላቸው ዜጎቹ የተሻለ ኑሮን ፍለጋ ተሰደው በርካታ እንግልት እንደሚደርስባቸውም ያነሳሉ። ዜጎች ከኢትዮጵያ ብቻ ሳይሆን ከሌላውም የምስራቅ አፍሪካ ክፍል እንደገና ከሌላውም የአፍሪካ ክፍል ስራ ተገኝቷል ውጭ ሀገር በሚል በደላሎች ተታለው ያላቸውን አንዳንዶቹ ስራም ጥለው የተሻለ ደሞዝና የተሻለ የስራ ሁኔታ ተገኝቷል በሚል ወደዛ ስፍራ ይሄዳሉ። እዛ ከሄዱ በኋላ ግን የሚሳተፉበት የስራ መስክ ኦንላይን በበየነ መረብ የሚደረግ የማጭበርበር ስራ ነው የሚሰሩት። ያንን ስራ አልሰራም ማለት ቢፈልጉ ተገደው ስለሆነ የሚሰሩት። ለዚህ ነው ትራፊኪንግ ፎር ፎርስድ ክሪሚናሊቲ የምንለው። ተገደው ነው የሚሰሩት። በሰው አዘዋዋሪዎች ተታሎ ከሀገር የወጣው አብርሃም ማሾ ለዝግጅት ክፍላችን በቆይታው የነበረውን ስሜት እንዲህ አጋርቶናል። በጣም ጥልቅ ፍርሃት ነበረው። እንዲህ ብዬ ላስረዳሽ አልችልምና ስትኖሪ ብቻ ነው በዛ ሰዓት የነበረውን ፊሊንግ የምትረጁና በጣም ጥልቅ ፍርሃት አለው፣ ተስፋ መቁረጥ አለው፣ መደናገጥ አለው፣ ለውሳኔ መቸገር አለው። ምክንያቱም ሪያክት ብናደርግ የሚደርስብን ነገር ስናያቸው ያስፈራልና። እንደ አብርሃም ያሉ በርካታ ወጣቶች በኢመደበኛ መንገድ እየተጓዙ ለተለያዩ የሰብአዊ መብት ጥሰት፣ እንግልትና ከፍተኛ መከራ ተዳርገው ወደ ሀገር እንደሚመለሱም ይነገራል። መደበኛ ባልሆነ መንገድ ስለሚሄዱ ከሄዱ በኋላ እዛም የሚኖራቸው ስታተስ መደበኛ ያልሆነ ስታተስ ነው። ስለዚህ በዛ ምክንያት ሲመለሱ ክብረ ነክ በሆነ መልኩ ቶርች ተደርገው ለመብት ጥሰት ተጋልጠው ታስረው ተከሰው በወንጀል ተፈርዶባቸው በእንዲህ አይነት ስታተስ ነው የሚመለሱት። አልሰራም ካልሽ ብዙ ቶርቸር አለ ማለት ኤሌክትሪክ ሾክ ቤቲንጎች አሉ። ትገረፍ ያለሽ ኤሌክትሪክ ሾክ ንዝረት፣ ዳርክ ሩሞች፣ ጨለማ ክፍሎች አሉ። ስራውን አልሰራም ብለሽ ካመጽ ወይም ደግሞ ስራውን ለመስራት ፐርፎርማንስ ከሌለሽ መንግስት በህገወጥ መንገድ ከሀገር የሚወጡ ዜጎችን ለመቀነስ የግንዛቤ ማስጨበጫ ብሎም በህጋዊ መንገድ እንዲወጡ ለማስቻል በርካታ ስራዎችን ቢሰራም አሁንም ግን ዜጎች በህገወጥ መንገድ ከሀገር ለመውጣት የሚያደርጉትን ጥረት ለመቀነስ አለመቻሉም ነው የሚነሳው። አሁንም ግንዛቤ እየተፈጠረ ነገ የሚሄደው ሰው በጣም ብዙ ነው። ስለዚህ የግንዛቤ ፈጠራ ስራችን አንደኛ ኢምፓክት የሚያመጣ መሆን አለበት፣ ሁለተኛ ቢሄቪራል ቼንጅ ማምጣት ይኖርበታል ማለት ነው። እኛ ከምንሰጠው ግንዛቤ የደላሎቹን የሚፈጥሩትን ግንዛቤ በተቃራኒው የሚፈጥሩለትን የማታለል ስራ ተጠቅሞ የሚሄደው በጣም ብዙ ነው። ስራ ጥሎ የሚሄደው ብዙ ነው። ቤተሰብ ጥሎ የሚሄደው ብዙ ነው። አማራጮች እያሉት የሚሄደው ብዙ ነው ማለት ነው። ስለዚህ ግንዛቤ መፍጠር መሰረታዊ ነበር። ብዙ ስራዎች
ተሰርተዋል። የህገወጥ ፍልሰትን ለመቀነስ መንግስት መደበኛ የውጭ ሀገር የስራ ስምሪትን በስራና ክህሎት ሚኒስቴር አማካኝነት ሲያካሂድ የቆየ ሲሆን የመዳረሻ ሀገራቱን የማስፋት ስራ ወደፊት እንደሚሰራም ተነግሯል። መንግስት ይህን አይነት የስራ ፈጠራ ሂደት ቢከተልም ህገወጥ ስደትን ማስቆም ግን እንዳልተቻለና ነገም ለማስቆም እንደሚቸግር ኃላፊው ነግረውናል። አሁን እየተሰሩ ያሉ ስራዎች ችግሩን አላስቆሙትም፣ ሊያስቆሙትም አይችሉም። ይከብዳል ማስቆም በራሱ ማለት ነው። ምክንያቱም የኛ ሁኔታ ብቻ ሳይሆን ዓለም አቀፍ ሁኔታውም ሳቢ ምክንያትም አለ፣ ገፊ ምክንያት ብቻ ሳይሆን ማለት ነው። ስለዚህ በመሰረታዊነት እየተሰሩ ያሉ ስራዎች ትንሽ ነገሩን ፈቀቅ ያደረጉ ይሆናሉ እንጂ ሙሉ በሙሉ ሊያስወግዱት አይችሉም። ምክንያቱም ብዙ ምክንያቶች ስላሉት የግለሰቡ የሚፈልሰው ግለሰባዊ ምክንያት አለ። መኪና ያለው ሰው፣ ሀገር ውስጥ እየሰራ ያለው ሰው፣ ሐኪም የሆነ ሰው የሚሄድ ከሆነ ያንን ስራውን ትቶ የተሻለ ነገር አገኛለሁ ብሎ ንብረቱን ሸጦ የሚሄድ ከሆነ ስለዚህ ታርጌት ማድረግ ያለብን የተለየ አፕሮች ነው መከተል ያለብን ማለት ነው። ስለዚህ ተቸግሮ አቶ ሀገር ውስጥ ኦፖርቹኒቲ የላይቭሊሁድ ችግር ኖሮበት አይደለም የሚሄደው ማለት ነው። የንጋት ግሎባል ኢኒሼቲቭ መስራች ዳንኤል መንግስት ፍልሰት ከሚበዛባቸው ሀገራት ጋር የዲፕሎማሲ ስምምነት በማድረግ በኢትዮጵያውያን ላይ የሚደርሰውን ጥቃት ለመቀነስ መስራት እንደሚገባውም ነው የጠቆሙት። ከሁሉም በላይ የመንግስት ኃላፊነት በጣም ትልቅ ነው። ከነዚህ ስካም ፋክተሪስ ከሆኑ ሀገራት ካምቦዲያ፣ ላኦ፣ ማይናማር ጋር ያለውን ዲፕሎማቲክ ግንኙነት በጣም ማጠናከር ያስፈልጋል። እዛ ዜጎቻችን ተጎድተው ሲሆኑ ቶሎ ወደ ሀገር የሚመለሱበትን መንገድ ከፕራይቬት ሴክተሩም ጋር እየተነጋገሩ እዛም ካሉ እንደኛ አይነት ሲቪል ሶሳይቲስ ጋር እየተነጋገሩ ቶሎ ወደ ሀገር እንዲመለሱ መንገድ ላይ እንዳይንከራተቱ ማድረግ ያስፈልጋል። የብሔራዊ የፍልሰት ትብብር ጥምረት ማስተባበሪያ ጽህፈት ቤት ኃላፊው አብርሃም በበኩላቸው መንግስት ከበርካታ ሀገራት ጋር ስምምነት በማድረግ ላይ መሆኑን ገልጸው አሁንም ይህንን ተግባር አጠናክሮ በመቀጠል የህገወጥ ፍልሰትን ለመቆጣጠር እንደሚሰራም አስታውሰዋል። ይህንኑ ይረዳል የተባለውና ከ2019 እስከ 2023 የሚተገበረው ሁለተኛው የፍልሰት አስተዳደር ስልታዊ እቅድ በቅርቡ ወደ ስራ እንደሚገባ የተገለጸ ሲሆን ይህ እቅድ እንደ ግብርና እንዲሁም ትምህርት የመሳሰሉ ሚኒስቴር መስሪያ ቤቶች የፍልሰትን ጉዳይ ብለው አቅደው እንዲሰሩበት ለማድረግም ይረዳል ተብሏል። ከዚህም በተጨማሪ የጉምሩክ ኮሚሽን ባለሙያዎች ኮንትሮባንድ ብቻ ሳይሆን ህገወጥ የሰዎች ዝውውርንም የስራቸው አካል እንዲያደርጉ ማስቻል እንደተካተተበትም ነው የተጠቆመው።